አርሶ አደር ሲርጎታ ሀጂ ሙሳ ይባላሉ። በማዕከላዊ ኢትዮጵያ ክልል ስልጤ ዞን ሳንኩራ ወረዳ እንደ ጎመን፣ ድንችና ካሮት ያሉ የተለያዩ ጓሮ አትክልቶችን በስፋት አምራችነቷ በምትታወቀው ገተም ቀበሌ ነዋሪ ሲሆኑ በአካባቢያቸው ብሎም በቀበሌው ለአትክልትም ሆነ ለሰብል ምርትና ምርታማነት እጅጉን ምቹ መሬትና ተስማሚ አየር ንብረት ቢኖራትም ለመስኖ ስራ ምንም አይነት የውሃ አማራጮች ባለመኖራቸው የግድ ዝናብ ላይ ጥገኛ ሆነው በአመት አንዴ ብቻ ያመርታሉ። ታዲያ ይህንን መሰለ የውሃ እጦት ችግር አይደለም የእርሻ ስራችንን እኛንም ሆነ ከብቶቻችንን ለዘመናት በብዙ የፈተነና እጅጉን ዋጋ ያስከፈለን ይላሉ። በክረምት እንጂ ጎመን የሚባል ነገር ምንም አናቅም ነበር። መጨረሻ ለመጠጥ ራሱ የውሃ ችግር በከፍተኛ ነበር። አሁን ለምሳሌ ልጆች ራሳቸው በጂ በተበሉበት አለ፣ አህያ ተበላበት አህያ አሁን 10-15 አህያ በየአመቱ የምናጣበት ጊዜ አለ። አሁን ልጆቻችን ፍለጋ ባትሪ ይዘን ነበር የምንጓዘው። ማታ ከሆነ ጠዋት የወጡ ልጆች አይመለሱም። ስለዚህ ይሄ ችግር ነበረ። ከብቶቻችን ደግሞ ጠዋት ይዘን ካይን ድጆ ወስደን ማለት ነው። ጠዋት ይዘን ካይን ማምሻ ነው ይዘን የምንመጣው። ስለዚህ የደከመውን ደግሞ እዛም ቤት ለምን ነበር የምናስገባው ከብቱን ማለት ነው። አንድ ሰው ቀን ሙሉ ስራ ይፈታል፣ ወይም ተማሪ ቀን ሙሉ ትምህርት ቤት አይሄድም ውሃ ለማግኘት። ዛሬ ነገ አንዱ ተማሪ ይቀራል፣ ከነገ ወዲያ አንዱ ተማሪ ይቀራል። እናት ከታመመች ተማሪዎች ከትምህርት ገበታ ይጉላሉ ነበር። እናት ደግሞ ከፍተኛ የሆነ ስቃይ ውርጃ የሚፈጸምበት ከዚህ እስከ ዲጆ የሚባል ወንዝ ሄደው ጭሮሽ ካሸዋ ጭረው እንደሚያመጡ እንደነበረና ችግር የውሃ ተጓዥ ቀኑን ሙሉ ውሃ ነው የሚያመጣው። መማር ማስተማሩ ላይ ከፍተኛ ተጽዕኖ እያሳደረብን ነበር። ተማሪው በቃ በበጋ ተማሪ ማግኘት አልቻልንም። ምክንያቱም እስከ 4 እና 3 ኪሎ ሜትር ከዛ በላይ ዲጆ የሚባል ወንዝ አለ። ከዳሎቻ ከስልጤ ዞን አቋርጦ የሚመጣ ወንዝ አለ። እስከዛ ድረስ ሄዶ ነበር የሚቀዳው ማለት ነው። ተማሪው የት ሄደ ስንባል ወላጅ እያስመጣን እያስፈረምን ነገ አይቀሩም ተነገ ወዲያ አይቀሩም እያሉ እየፈረሙ ይሄዳሉ። ያው የኑሮ ጉዳይ ነውና ተማሪው ነገም ያስቀሩታል። ምንድነው ትናንት ፈርመ ሄድክ ዛሬ ደግሞ ተማሪዋ ወይም ልጁ ቀረ ስንለው እኛ እንዴት እናድርግ? ውሃ ጥም ካልጠጣ ካልበላ ተማሪው መምጣት ይችላል ወይ መማር ይችላል ወይ ይሉናል። እኛ ምላሽ እናጣለን። እውነትም ካልበሉ ካልጠጡ መማር አይችሉም። እኛ ቀበሌ ውስጥ ውሃ በጣም ችግር ነበር። ከዚህ በፊት ከ3 እስከ 10 ኪሎ ሜትር እየተጓዝን ኑሬ እና ሳንኩራ ከተማ ድረስ በመሄድ ነበር የምንቀዳው። እመይ ችግር ናራቢል ይሄን ሁሉ ስቃይ ተሸካሚዎቹ ሴቶች ናቸው። ወንድ ይሄን አክልም ብዙን ጊዜ ላይጓዝ ይችላል። የሚያጓጉዙ አህያዎችና እቃዎችን ከማሟላት ውጪ ለሴቶች ከስንት አንዱ ከመቶ አንድ ላይሆን ይችላል የሚያግዝ። ይሄን ሁሉ ከፍተኛ እርጉዝ ሆነው ጭምር የሚያጓጉዙ ሴቶች ናቸው። ባለቤት ወደው በረሃ ከሄደች በቤት የሚያስፈልገው ነገር ሁሉ ወንዱ ነበር ያለውን ስራ ሁሉ ትቶ ማለት ነው የሚጠብቀውም የሚሰራው። እቃ ራሱ አሁን ለምሳሌ የቤት እቃ በቀን 3-4 ጊዜ ነው የሚታጠበው። ለምሳሌ የሚበላበት እቃ ማለት ነው። ይሄ እቃ በሳምንት አንዴ ነው የሚታጠበው። ለምሳሌ በበጋ ማለት ነው። ይህ በዚህ መልኩ ነዋሪውን በብዙ የፈተነው የውሃ እጦት ችግር ታዲያ ዛሬ መልኩ እየተለወጠ ይመስላል። በእርግጥም አሁን እነ አርሶ አደር ሲርጎታ መሻትን በመጠኑም ቢሆን የመለሰ የንጹህ መጠጥ ውሃ ፕሮጀክት በከፊልም ቢሆን ተጠናቆ አገልግሎት መስጠት የጀመረ ሲሆን የዚሁ አካል የሆነ የውሃ ማስቀጃ ቦኖ እነሆ አሁን ላይ ተጠናቆ ማህበረሰቡን በሙሉ አቅም በማገልገል ላይ ይገኛል። ይሄ ችግር ሁሉ በጣም ተቀርፎልናል። ስለዚህ አሁን ወላጆች እኛም አርፈናል፣ እናቶችም አርፈዋል። ወይዘ ላይ ሰብ ገከናር ወይዛ ላይ ወይት ከናር ባሬድ አቦቱም እንደቱም ሊከሸድናር። እውነት ለመናገር ከዚህ በፊት በጣም ችግር ውስጥ ነበርን። አይደለም እናትና አባቶች ልጆቻችንም ሳይቀር ችግር ውስጥ ነበሩ። አሁን ከተሰራ በኋላ ችግሩ ሁሉ ተቀርፏል። ይማይ በማጣ ጥቂም አለ በጣም ተጀክረ
የት ሄደው ልጆችን ጅብ እየበለብን ብለን በመንገድ ላይ ቆመን ያለቀስን ነው። ጅብ በልተብን ብለን በጣም ተሰቃየን ነው። አሁን በጣም ራሳችን ሽማግሌ ሆና ልጅ ሆና አንሶ ቤት አገባ ነው። በቤት ነው ይሄ ቤት ነው ማለት ነው። አሁን ያለው የውሃ መምጣት ደግሞ ይህን ችግር አቃሏል። 100% ባይሆንም የሆነ ፍላጎት በመጣ ስኬት በመጣ ቁጥር ፍላጎት ስለሚጨምር ለሁሉም ተደራሽ የመሆኑ ነገር አነስተኛ ቢሆንም ከፍተኛ የሆነ የውሃ ስቃይ የቀነሰ ነው ብለን ነው የምንገምተው። ይህ በዚህ መልኩ ፈላጊን ከተፈላጊ ያገናኘውና የማህበረሰቡን የዘመናት ጥያቄ የመለሰው የውሃ ፕሮጀክት የውሃና ኤነርጂ ሚኒስቴር ከተለያዩ አጋር አካላት ጋር በመሆን ድርቅ በተደጋጋሚ በሚያጠቃቸውና ዝናብ አጠር የሆኑ አካባቢዎችን ተጠቃሚ የሚያደርገው የድርቅ መቋቋሚያ ፕሮጀክት ወይም በእነሱ አጠራር ክላይሜት ሬዚሊያንስ ፕሮግራም ሳንኩራ ወረዳን ተደራሽ በማድረጉ ነው። ታዲያ አሁን ፕሮጀክቱ ወደ ስራ መግባቱን ተከትሎ በወረዳው በ11 ቀበሌ ያሉ ከ39 ሺህ በላይ ነዋሪዎች በንጹህ ብዝሃ መንደር ውሃ ተጠቃሚ አድርጓል ተብሏል። ይሄ ውሃ ከመምጣቱ በፊት በነገራችን አሁን እነዚህ 11 ቀበሌዎች ላይ በጣም ችግሮች ነበሩ። even ከ2 እስከ 10 ኪሎ ሜትር ይጓዛሉ። መጓዝ ብቻ አይደለም ከትምህርት ገበታቸውም ይፈናቀሉ ነበር ውሃ ፍለጋ ማለት ነው። ስፔሻሊ በጋ አካባቢ በጣም እንቸገራለን። ያው ወረዳችን ቆላማ ከመሆኑ እንደተነሳ አሁን ለንጹህ መጠጥ ብቻ አይደለም ለከብቶች ራሱ ፍለጋ ከብቶችን እየወሰዱ እነሱን እያደረጉ ያው ሴቶች፣ ወጣቶች፣ እነዚህ አዛውንቶች በጣም እየተቸገሩ ነበር። ምንም አይነት የውሃ አማራጭ የሌላቸው ቀበሌዎች ናቸው። አሁን ከብዙ አመት በኋላ ነው ውሃ ያገኙት። ቅድም እንደሰማችሁት ከሆነ ከዚህ 10 ኪሎ ሜትርና ከዛ በላይ ይሄዱ ነበር ሰዎች ውሃ የሚቀዱት። ሴቶች ከትምህርት ገበታቸው በጣም ይቀሩ ነበረ። በጣም ድካም የነበረበት ሴቶችን ከትምህርታቸው የተዘናጉበት እናቶች የደከሙበት ነበረ። ያው አሁን ላይ ሴቶች እናቶች በአካባቢያቸው በተሻለ ከነበረው በተሻለ መጠን ውሃ እያገኙ ነው ያሉት። ይሄን ብቻ ሳይሆን ያው እንዳያችሁት ቆላማ አካባቢ ነው። እጅግ በጣም የውሃ እጥረት አለ እና ያው አሁን ይሄ በከፊልም ቢሆን የውሃ እጥረታቸውን የቀነሰና አሁን ወረዳችን ላይ ያለው ይሄ አሁን ውሃ ያልኩ ከ39 ሺህ በላይ ህዝብ እንዲጠቀም አድርጓል። በውሃው ለተንቀሳቀሰ አካል ሁሉ ምን እንደሚል ቃላት አጥረኛል። ለምን መጀመሪያ ከነበረብን ስቃይ ማለት ነው። መጀመሪያ አካባቢ ላይ ልጅን ከትምህርት ገበታ የተፈናቀለበት ወላጅ ባለቤት ለምሳሌ ሚሳ ራሱ ማታ ነው የምንበላው እራት የምሳ ነገር የለም ለውሃ ፍለጋ ከተባለ በማባጋት። ስለዚህ ከዚህ ሁሉ ስቃይ ወላጆችም ሆኗል ልጆችም ትምህርት ገበታ ላይ እየተገኙ ነው። ስለዚህ ምን ብዬ ለማናገር እኔ ቃላት አጥ ዱዓ ነው አክ እኔንኮ ሲቀዳ ዋቡቴ ማለት ነው። ሴቱም ካለ ምንድነው ዱዓ ማድረግ አሁን ምን ችግር አለብኝ ነው ብዬ መጀመሪያም ያወራው ነው። አሁን ሲላ እንግዳ ስለመጣ አይደለም በመጀመሪያም ያወራው ነው። እኔ በበኩሌ ደስ አለኝ ነው። ፈያ ቀፎይናን አሁንማ ተመስገን ነው። ውሃ እዚህ በመሆኑ የቤት ስራችን በአግባቡ እንድንሰራ አድርጎናል። ለልጆቻችንም ቢሆን በቂ ጊዜን እንድንሰጣቸው አስችሎናል። አይ ሁሉም ችግር ተቃለለ። ይህ ፕሮጀክት ከመጣ በኋላ በነገራችን ላይ በ11 ቀበሌዎች ተጠቃሚ እያደረገ ዘንድሮ እንደሚታወቀው በጋው ትንሽ ከባለፈው ጊዜ አንፃር ትንሽ በስቷል ወይም ደግሞ ረዝሟል። ያው መዝነብ ባለበት ሰዓት አልዘነበም። ይሄንን ደግሞ የዚህኛው ፕሮጀክት ለኛ የከውሃ ሽፋናችን አንፃርም አሁን ከ30.45 ወደ 47.8 አካባቢ ይደርሳል ተብሎ ያው እኛም ባለፈው ራፍ ሰርተናል። ስለዚህ ይሄ ፕሮጀክት ለኛ ትልቅ አጋዥ ሆኖልናል ማለት ነው። 3-4 ቀበሌዎችን ተሻግሮ ለ11 ቀበሌ ያጠጣል ሲባል በጣም ጥርጣሬ ነበር። እኔ ያኔ እንኳን የቀበሌ አመራር ነበርኩ። እንዳያስፋፉ እንኳን 2 ቀን ተጨቃጭቀናል ከባለሙያዎቹ። ከኛ ቀበሌ ተቆፈረ እንዴት ደነብ ተወስዳለ በሚል የግል አስተሳሰብ ነበረ። ለጋራ ይጠቅማል ሳይሆን የግል የኛ ነው ብቻ በእኛ ቀበሌ ብቻ እንዲጠቀም ብለን የተጨቃጨቅንበት 2 ቀን ከባለሙያ የተጣላንበት ጊዜ ሁሉ ነበር። ይሄን ተቆፍሮ በ16 ወር ይሰራጫል ነበር የተባለው።
ያ ሳይሆን ቀርቶ 2-3 ዓመትን ፈጅቶ የተወሰነ ችግር ቀርፏል ብለን ነው የምናስበው። የዚህ ፕሮጀክት ሶርስ ሁለት ናቸው። አንደኛ ምንጭ ነው፣ ሁለተኛ ደግሞ ጥልቅ ጉድጓድ አለ። ያ ምንጭ ከሌላ ወረዳ ነው ወደ 24 ኪሎ ሜትር ተጉዞ በግራቪቲ ነው የሚመጣው። እዚህ ግራቪቲ ከመጣ በኋላ እንደሚታዩት እዚህ አካባቢ 2 ፓምፖች አሉ። አንዱ ስታንድ ባይ፣ አንደኛው ደግሞ ሬዲ 2 ፓምፖች አሉ። እዚህ ከመጣ በኋላ ውጭ ላይ 100 እና 200 ሜትር ኩብ የሚይዙ ሪዘርቫየሮች አሉ። 100 ሜትር ኩብ የሚይዘው ሪዘርቫየር በ18.5 ኪሎዋት ወደ 150 ሰርቪስ ሪዘርቫየሩ አለ። ያ ደግሞ 4 ቀበሌዎችን በ17 ዋተር ፖይንት ሰርቭ ያደርጋል ማለት ነው። ይሄ ለኛ ትልቅ እገዛ ነው። ፕሮጀክቱ ያልቃል የተባለው 1 ዓመት ከግማሽ ያክል ይፈጃል ነበር የተባለው። ያው በተለያዩ አጋጣሚዎች ወደ 3 ዓመት 4 ዓመት ገደማ ፈጅቷል። ያው በተለያዩ ችግሮች ምክንያት ፕሮጀክቶች የተንጓተቱ ቢሆንም አሁን ላይ ችግሮቹ ተቀርፈው ውሃ አግኝተዋል። ተመልካቾች ይህ በስልጤ ዞን ሳንኩራ ወረዳ የብዝሃ ዘርፍ የንጹህ መጠጥ ውሃ ፕሮጀክት እንግዲህ የንጹህ መጠጥ ውሃ ተደራሽነትን ለ11 ቀበሌያት ከማረጋገጡ ባሻገርም በተለይ በትምህርት ቤቶች፣ በጤና ተቋማት ንጹህ የመጠጥ ውሃ እንዲያገኙ አስችሏል። ከዛም ባሻገር ደግሞ በየትምህርት ቤቱና በሌሎች የጤና ተቋማትም በአርሶ አደሮቹ ደጃፍ ላይም እንደምትመለከቱት ውሃው ተደራሽ በሆነባቸው አካባቢዎች በሙሉ የጓሮ አትክልቶች እንዲለሙም ሰፊ እድል እንደተወጣ ሰምተናል። እንደምታዩት እዚህ ጋር ያው ምንጭ ስለሆነ ምንጭ 24 ሰዓት ነው የሚፈሰው። እኛ የምንጠቀመው ያው ወይ 8 ሰዓት ወይ 10 ሰዓት ነው የምንጠቀመው። ስለዚህ ናይት ስቶሬጅ አለ። በዛች ኦቨርፍሎ በተንጠባጠበችዋ እዚህ አካባቢ እንደሚታዩትም የሆነ የለሙ ጓሮ አትክልቶች አሉ። እንደ ትምህርት ቤታችን መምህራን በኑሮ ውድነቱ እጅግ በጣም ቀውስ ውስጥ ነበሩ። አሁን እዚህ ጋር የምታዩት ይሄ ጥቅል ጎመን፣ ይሄ ሽንኩርት ለመምህራን ተከፋፍሎ በቡድን ተከፋፍሎ ተሰጥቶ ሰርተው እያለሙ ነው መምህራን። እዚህ ይሄው ሽንኩርት ታያላችሁ፣ ጥቅል ጎመን አለ፣ የአበሻ ጎመንም አለ። ወረድ ሲል በጣም እየተጠቀሙ ነው። ከዚህው እንትናቸውን የኑሮ ውድነቱን በመጠኑም ቢሆን ለማቃለል ችለዋል። ተማሪው ደግሞ እዚህ ቦኖ ራሱ ተሰርቷል፣ ውስጥ ላይ ቦኖ ተሰርቷል። ተማሪው በረፍት ውሃ ጠጣለው እያለ ይሄን መንደሩን ጎጡን እያዳረሰ አንድ ክፍለ ጊዜ እያቃጠለ የሚመጣበት አግባብ ነበረ። ያ ሁሉ ተቀርፎልናል። በዚህ ቦኖ ማንኛውም አይነት ችግር አሁን ጀሪካን እዚህ ጋር ይቀመጣል። የተቀመጠው ጀሪካን ከአባቱ ውጪ ማንም እንዲያነሳ ራሴን የሚሆነው የአካባቢ ህብረተሰብ ልጆች ራሱ የቦኖውን አጠገብ እንዳይመጡ እየተከላከልኩ ነው። ማታ ራሱ እንቅልፍ አልተኛ ካለኝ ችግር አንጻር ማለት ነው፣ ከነበረው ችግር አንጻር ማለት ነው። ስለዚህ ይህን ሁሉ እንክብካቤ እናደርጋለን። ትንሽ ደግሞ እዚህ ጋር የሰዎች ድምፅ ወይም እከሌ እንደዚህ ተገፋል፣ ሁሉም በመጣበት በሰርተን እንዲቀጣ እያደረግናለ ነው። ለምን የውሃውን ጤንነት እንዲጠበቅ ማለት ነው። ውሃ ያለው ሰው ሀብት ሁሉ እጁ ላይ ነው። ጓሮ ይለመልማል፣ ቤት ይለመልማል፣ የሚበላ የሚጠጣ ሁሉ ነገር ከደጅ ይገኛል። የውሃ ጉዞ ሰዓትና ቀን የሚያባክኑ ሰዎች ላይ ወደ ተግባር ወደ ልማት ይገባሉ። ወደ መስኖ ቢገባ በጓሮ ማይገኝ ነገር የለም። የተተከሉ አትክልቶች አይደርቁም። ፓፓያ፣ አቮካዶ፣ ማንጎ እነዚህ የመሳሰሉ ነገሮች ቡና በአመት 2 ጊዜ ምርት የሚሰጥበት ሁኔታ ይገጥማል። በቂ አይደለም እንጂ በቂ ሆኖ ለሁሉም ተደራሽ ሆኖ ቢለቀቅ ትልቅ ህይወት ለሀገር የሚጠቅም ነገር መመስረት የሚቻልበት ውሃ ነው። በእርግጥም እና አርሶ አደር ስርጎታ ብሎም ሀገሬው በውሃ እጦት ያለፉትን ጊዜያት የነበረውን ችግር በሚገባ ያውቁታልና ሀብቱን በመንከባከቡም ሆነ ለነሱ የመጣ ደስታ ለጎረቤቶቻቸው እንዲሆን መመኘታቸው በእጅ የሚያስብል ጉዳይ ነው። ታዲያኛም ይህንኑ ይዘን አሁን ላይ በከፊል አገልግሎት መስጠት የጀመረው ይህ የሳንኩራ ወረዳ የንጹህ መጠጥ ውሃ ፕሮጀክት መቼ ሙሉ በሙሉ ተጠናቆ ወደ ስራ ይገባል ስንል በስተመጨረሻ ጠይቀናል። ፕሮጀክቱን ቀደም እንዳልኩ በከፊል ተረክበናል። ቦኖችን ተረክበናል። የውሃ ማጠራቀሚያ ገንዳዎችን፣ የዘበኛ ቤት፣ ቢሮዎች፣ አሁን ዩቲሊቲ የሚገኝበት ቢሮዎችን ተረክበናል። የድልድይ ስራ ይቀራናል። እኚህ ድልድይ ስራዎች አልቀው መስተካከል ያለባቸው ከጥራት አንጻር ቅድም ያልኳቸው ነገሮች ካለቁ በኋላ ያው በዚህ አመት መጨረሻ ላይ
ሙሉ በሙሉ እንረከባለን የሚል ግምት አለኝ። ለጽህፈት ቤት ከንጹህ መጠጥ ውሃ ጋር ተያይዞ አቀናጅተን እየመራን ነው። አንደኛ በመንግስት ባጀት የማይሸፈኑትን በህብረተሰብ ተሳትፎ ያደረግንበት ሁኔታ አለ። አቅደን even የመብራት አክሰስ የሌላቸውም ወደ ህብረተሰብ ተሳትፎ አድርገን የንጹህ መጠጥ ውሃን ከነዳጅ እጥረት ጋር ተያይዞ እነሱንም አስፍተን እንሄዳለን። የማስፋፊያ ፕሮጀክቶችም እያጠናን ፖቴንሻል የለየ እንደ ጽህፈት ቤት እንሄዳለን ማለት ነው። ደረቅና ፈሳሽ ቆሻሻ የማስወገዱ አካሄድ ለረጅም ጊዜ ኦቨርሉክ የተደረገ በአንድ በኩል የፋይናንስ፣ ሁለተኛ የፖሊሲ ኢሹ፣ ሶስተኛ የማንዴት ኢሹ ሆኖ ቆይቷል። አሁን በ22 ከተሞች ፕላስ አዲስ አበባ 23 ከተሞች ሰከንድ አርባን ሳኒቴሽን የፍሳሽ ማስወገጃ ፕሮጀክቶች በስፋት ኢምፕሊመንት ማድረግ ተጀመረ። ይሄንን ስንጀምር እንዴት ነው ያደረግነው? በተለይ ህዝብ የሚበዛበት አካባቢ ላይ ፓብሊክ ሽንት ቤቶች እንዲቋቋሙ አድርገናል። እዛ አካባቢ ላይ ሰዎች ገላቸውን የሚታጠቁበትን ሁኔታዎችን ፈጥረናል። እዛ አካባቢ ላይ እንደገና ስራ እንዲፈጠር አድርገን ለከተሞች ሰጥተን ከተሞች ጋራ በጋራ ሆኖ አሁን ትራንስፖርት የሚታይበት ገበያ በዛት የሚሰባበት አካባቢ ላይ የተገነቡ ሽንት ቤቶች እና ገላ መታጠቢያዎች የአካባቢውን ህብረተሰብ እንዲያገለግሉ ተደርጓል። ኮሙናል ለምሳሌ የጋራ ልክ እንደ ኮንዶሚኒየም አይነት ቤት ያለባቸው አካባቢዎች ላይ ሽንት ቤትና ማስወገድ ስርዓት የሌለበት አካባቢ ላይ ይሄንን ኢምፕሊመንት አድርገናል በእነዚህ ከተሞች ላይ። ከዛም ባሻገር ፍሳሽ ተመጥቶ ትሪት ተደርጎ ስሌጅ ወደ አንድ በኩል ወጥቶ ውሃ አቅረን ኳሊቲውን ጠብቀን ቢኦዲ ሲኦዲ የሚባለው የኬሚካልና ባዮሎጂካል ኮምፖኔንቶቹን ዲስካርድ አድርገን ከዛ በኋላ ውሃውን ወደ ላጎን የምንለቅበትን አሰራር በጣም ዘመናዊ፣ ምክንያቱም ሌላም አካባቢ ላይ የሚታይ ነው። ይሄ ስራ አሁን ኦልሞስት አብዛኛው ወደ ግንባታ ውስጥ ገብቶ እየተፋጠነ ያለበት ሁኔታ አለ። የክቡር ጠቅላይ ሚኒስትሩ ይሄ የኮሪደር ልማቱን ካመጣ በኋላ ኢንፎርስመንት አብሮ መሄዱ፣ ኢንፍራስትራክቸር አብሮ መዘርጋቱ፣ የሚቆሽሹ ሽንት ቤቶች እንዲወገዱ መደረጉ፣ ሽንት ቤቶች በየአካባቢው እንዲከፈቱ መደረጉ፣ ወንዞች ላይ የሚጣል የነበረው የወንዝ ልማት በደንብ ተቀናይቶ መሄዱ፣ የሳኒቴሽኑ ስራ የቱን እንዳሳለጠ ዛሬ አዲስ አበባ ላይ ምናምን እዚህ የኛ ቢሮ ጀርባ የነበረው የአውቶቡስ ኬላ ወይም ምንድነው ፈርማታ ሽንት ቤት ጎንና ጎን የሚሸናበት እዚች ፊት ለፊት አጥራችንን ተደግፎ ሰዎች ሽንት አሁን ዛሬ ያ የለም። አገልግሎቱንም የሚሰጠን በፕሮግራሙ ውስጥ ታቅፎ ሰዎች ቢሄቪየራል ቼንጅ እንዲያመጡ ማድረግ ዋናው ወሳኝ ነው። ኮሪደር ልማት ቢሄቪየራል ቼንጅ አመጣ። ሀገራችን ካስቀመጠችው የልማት ግብ አንጻር የማደግ አቅጣጫ ከተሞቻችን የተሳለጡ እንዲሆኑ ከማድረግ አንጻር ቀጥሎ ያለው ትውልድ ያንን የተሻለ ነገር እንዲያይ ከማድረግ አንጻርና እንደ አገር እየሰራን ያለነው በአሁኑ ጊዜ ዓለም አቀፍ ቱሪስቶች ወደ ኢትዮጵያ እንዲመጡ እናድርግ ብለን እየድን በመጡበት አካባቢ ላይ ደግሞ የተሻሉ ከተሞችን እያዩ በዛ እየተደመሙ ጎብኚዎች እንዲበዙ ማድረግ ነው። አሁን አዲስ አበባ የተጀመረው ይህንን ያሳያል። ትላልቅ ከተሞች በኮሪደር ልማት ላይ ሄዱበት ይህንን ያሳያል። የዜና ኢሹ ሆኗል። አሁን ታውቃላችሁ በየአካባቢው ላይ ጎረቤቶቻችን እንኳን መጥተው ኢትዮጵያ ኢዝ ሙቪንግ፣ ኢትዮጵያ ኢዝ ዱይንግ ቤተር እያሉ የእኛን ምሳሌ አድርጎ ሀገራቸውን አመራሮች
ፑሽ እያደረጉ ያሉበት ሁኔታ አለና ይህ መልካም ተሞክሮ በሁሉም አቅጣጫ ይዘን መሄድ አለብን።